አይ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግያለሁኝ። አይ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግያለሁኝ። አሁን ያለሁት ኢትዮ ጠቢብ አጠቃላይ ሆስፒታል በፕሬዘንሻል ሩም ውስጥ ነኝ ያለሁት። እንደምታውቁት ከመጀመሪያዋ ልጄ ጀምሮ እንግዲህ እዚህ ሆስፒታል ነው የወለድኩት። የመጀመሪያውንም ሁለተኛውንም የአሁኑንም እንግዲህ ያዋለደኝ ዶክተር አሳየን ከልብ በጣም ማመስገን እፈልጋለሁ። በአጠቃላይ ኢትዮ ጠቢቦች እንግዲህ አንቺ ቤተሰባችን ነሽ፣ የተሻለ ሰርቪስ ይገባሻል በማለት የምታዩት በጣም ያማረ ውብ የሆነ ክፍል ውስጥ ነኝ ያለሁት። እኔ እንግዲህ ያው ሕክምናው 2-3 ቀን ሊሆን ይችላል። እኔ ወር ካልቆየሁ ላልወጣ እችላለሁ እና በጣም ነው የማመሰግነው። ዛሬ ያው ከ9 ወር የእርግዝና ሂደት በኋላ ዘቢባ በሰላም ኦፕራሲዮን ልጇን ተገላግላለች። እንኳን ለዚህ ያበቃሽ። ዘቢባ ጋር ረጅም ጊዜ ለምንተዋወቅ 3 ልጆቿን እዚህ ተገላግላለች። ኢትዮ ጠቢብ ሆስፒታል ያው ጥሩ የቲም አገልግሎት በማድረግ በቡድን ስራ የተሳካ ሰርጀሪ ተደርጎ ጤነኛ ወንድ ልጅ ተገላግላለች። እንኳን ደስ አለሽ። ቲሙን በሙሉ እንኳን ደስ አላችሁ። ዶክተር አሳይ በጣም አመሰግናለሁ። እናቴን እና ወንድሜን ጤናማ አድርገህ ስላሰብለትክልኝ እና በጣም ነው የማመሰግነው። እናቴን እንደዚህ ደስተኛ ስላደረጋት እህትም ወንድምም ስለሰጠኝ በጣም ነው የማመሰግነው። ዶክተር አሳይ በሰላም እንግዲህ ባለቤቴን በእጅ ያስገብተልኛል። እግዚአብሔር እጅህን ይባርክ አይቀይርህ። ከመጀመሪያው ጀምሮ እንግዲህ ያው በየወሩ እንገናኛለንና ያለህ ነገር ያለህ ሪስፔክት እንዳለች ነው ዘቡ የሁሉንም ዶክተሮች ትወክላለህ ብዬ አስባለሁና ኢትዮ ጠቢብን ሁላችሁም ስታፉን በጣም ነው የምናመሰግነው። ሁላችሁንም እግዚአብሔር ባርካችሁ እያመሰግናለሁ። ከጥበቃ ጀምሮ እስከ ሰርጂን ዶክተሮች ድረስ በጣም 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 የሚገርም ሰርቪስ ነው ሲሰጡኝ የነበረውና ከልብ ማመስገን እፈልጋለሁኝ። እናንተ መታችሁ ጎብኙት፣ ትወዱታላችሁ። በጣም የተለያዩ ጎበዝ የሆኑ ዶክተሮች አሉ። እኔ እንደ ቤቴ ነው እንግዲህ የማየው ይሄንን ቤት ይሄንን ሆስፒታል ያው ቤት አልኩኝ ይሄንን ሆስፒታል። ለማንኛውም የነበረኝን ቆይታ በራሴ በኦፊሻል ዘቢባ ዩቲዩብ ቻናል ላይ እለቃለሁ። ገብታችሁ እዩት። አድራሻቸውንም ስልክ ቁጥራቸውንም ከስራ አስቀምጥላችኋለሁ። ኢትዮ ጠቢቦች ለሰጣችሁኝ ሰርቪስ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የሚያስደስተኝ ሰው የለም። ነገር ያለው ሚስቴም ትዳሬም ቤስት ፍሬንድ የማላማክራት ነገር የለም። የማላማክራት ለእሷ አይዶ ኤኒቲንግ ምንም ነገር አድርግልኝ ብትለኝ አደርግላታለሁ። በጭንቅላት እኮ ምልኝ ይጨፍራል። እኔ ዘቢባ ግርማን ማለት ነው ቲክቶክ ላይ ያገኘኋት ሳላያት አካል ለአካል ሳላያት የወደድኳት ልጅ፣ ጠረኗን ሳላሸት ያፈቀርኳት ልጅ። እኔ ከኖርዌይ ወደ ኢትዮጵያ ስመጣ በዛች በስልክ እያወሯት በውስጥ በቪዲዮ እያወሯት ቲክቶክ ላይ እንደዛ እያየኋት የምገምታት አይነት ሴት ስመጣ ሌላ ሴት ሆና ጠበቀችኝ። ከምጠብቃት ከዛ ውስጥ ከማያት ሌላ ሆነ ያገኘኋት። ከሰው ጋር ፍቅር ስጀምር ስለ ፍቅር ስናወራ ስወዳት ሳከብራት ሁሉ ነገር ሳደርግ 3 ያመንኳቸው ነገሮች አሉ። እሺ ዘቡን መቼ እንደማገኛት ወሰነ ነበር። ወስኛለሁ። እሺ ዘቡን እንዴት እንደማገኛት ወስኛለሁ። ኦኬ ለምን እንደማገኛት ወስኛለሁ።
መቼ እንዴትና ለምን? ኦኬ ገብቷል። ታት ላይ ባለቤቴ በቃ እንዴት አድርጎ እንዳመጣው አላውቅም። የእናቴን ፎቶ በትልቁ አሳጥሮ አመጣለች እና ስቶሪው ስሰማ ከፋዘር ጋር ተደዋውለው ምናምን በቃ እሱ አስመራ ላይ በነበሩ ጊዜ እኔ እርጉዝ ሆና የተነሳችውን ፎቶ ልዩ ስሜት አለው። ሴትዬ እኔ እዛ ውስጥ እንዳለው ራሱ ማሰብ ለመጀመሪያ ጊዜ የእናትሽን ፎቶ ያየሽው ነበረ ልጅ ሆኜ እና በሆኑ አጋጣሚዎች ጠፍተዋል። ልጅ ሆኜ ነው የጠፋው እና ግን ይሄ በቃ ኦልሞስት እናቴ መልኳ ሁሉ እንደ ህልም ነበር የሚታየኝ ነበሩ እና 10 ዓመት ልጅ ሆኜ አሁን አስበው እድሜ ነው ካልኩሌት አደርገዋለሁ። ልታረግብኝ ነው በነገር እናዎች ውስጥ እኮ ነው። አይ እሱ እኮ እኔ እንደው እንትን ሲያልከኝ ብቻ ስራዎች ውስጥ ይጠላል። እኔ ግን ልጅሽ ቀድሞሽ እንዳይወለድ ዮሚ እንዳልታልተሻትልኝ ባክ አምጣልኝ ስጦታዬን። ጋቢ ሰርፕራይዝ። ምክንያቱም ይህን ፎቶ ራሴ ማየት ምክንያቱም ስለ እናትሽ በጣም ብዙ ስለሰማሁ አንቺ እናት በእኔ ፕሮግራም በጣም ዝነኛ ናቸው። ብዙ ጊዜ ስለመጣሽ ቁጥር ትነግሪኛለሽ እንዴት እንደተለያያችሁ ሁሉ ስለማውቅ ተመልካቾች ራሳቸው ማወቅ የሚፈልጉ ይመስለኛሉ። ሩቅያ ትባላለች። ይህ አስመራ ላይ ለውትድርና በሄዱበት ጊዜ ላይ የተነሱት ፎቶ ነው። በጣም ነው እንወዳለን። አለቀቀ ዞር በል ያሰቃየውሻ አረም ወንድም አለ እናንተ እኮ ዘጋጅታችሁ ነው ሆነ ይሄን አለቃ